690 ዓመታትን ያስቆጠረችው ጥንታዊቷ ከተማ 690 ዓመታትን ያስቆጠረችው ደብረታቦር ከተማ በአፄ ሰይፋርድ በ14ኛው ክፍለ ዘመን የኢየሱስ ቤተክርስቲያንን ተንተርሳ የተመሰረተች ታሪካዊ ከተማ እንደሆነችና ከተመሰረተችበት ከ1327 ዓመተ ምህረት ጀምሮ እስከ 1852 ዓመተ ምህረት ድረስ ለ74 ዓመታት የተለያዩ መሳፍንትና ነገስታት መቀመጫ እንደነበረች የታሪክ ድርሳናት ያስረዳሉ። ከዘመነ መሳፍንት ማክተም ጋር ተያይዞ የመጡት ዳግማዊ አፄ ቴዎድሮስ መቀመጫቸውን ደብረታቦር በማድረግ በአፍሪካ የመጀመሪያውን የኢንዱስትሪ መንደር የመሰረቱበትና ሲባስቶፖል መድፍን ያሰሩት በዚሁ በደብረታቦር ከተማ ነበር። ደብረታቦር ከዳግማዊ አፄ ቴዎድሮስ የመቅደላ ስንብት በኋላ አባ በዝብዝ ካሳ ምርጫ አፄ ተክለ ጊዮርጊስን ድል አድርገው አፄ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ተብለው አክሱም ጽዮን ላይ ጥር 13 ቀን 1864 ዓ.ም ሲነግሱ ዋና ከተማቸው መቀሌ ቢያደርጉም አብዛኛውን ጊዜ የሚቀመጡት በተለይም ከግንቦት እስከ መስከረም ድረስ ደብረታቦር ከተማ ላይ ነበር። አፄ ዮሐንስ ደብረታቦርን ለጎጃም በዚያውም ለከፋ መዳረሻ የተገለገሉበት ከመሆኑም በተጨማሪ ንጉሠ ነገሥታዊ ችሎት አስችለውበታል። ፍሬ ጊዮርጊስ ቤተክርስቲያንም ተክለውበታል። በጥንት ስሟ ጁራ አንዳንድ ጊዜም ሰመራ ትባል የነበረችው ደብረታቦር በኢትዮጵያ የታሪክ አውድ ውስጥ እንደ ጥንታዊ የነገስታቱና የመሳፍንቱ የግዛት አካል ሆና መዝለቋ የታወቀ ሲሆን እንደ በየምድርና የኢትዮጵያ አካልነቷ ብቻ ሳይሆን እንደ ከተማ ከተቆረቆረችበት የፖለቲካ የግብይት ቦታ መተላለፊያ በመሆን ጎልታ የወጣችውና የጎንደር አስተዳደርን መቆጣጠር የጀመረችው ከትልቁ ጉግሳ መርሳ እንደ አውሮፓ አቆጣጠር ከ1799 እስከ 1825 ባለው ጊዜ ነበር። ደብረታቦር ከአፄ ዮሐንስ ሞት በኋላ በእቴጌ ጣይቱ ብጡል ኃይለማርያም አማካኝነት የወንድማቸው ልጅ ጉግሳ ወሌ ወይዘሮ ዘውዲቱ ምኒልክን በማግባት ከደጃዝማችነት የራስነት ማዕረግ ተቀብለው በየምድርን ደብረታቦር ላይ በመሆን ከ1893 ዓ.ም ጀምሮ ያስተዳደሩባት ከተማም ናት። ደብረታቦር ከ1928 እስከ 1933 ዓ.ም ድረስ ኢትዮጵያ ነፃነቷን ለማስመለስ ከጣሊያኖች ጋር ስትፋለም የደብረታቦር አካባቢ ሕዝብ በፋኖነትና በአርበኝነት ከሌሎች ኢትዮጵያውያን ጋር ሆኖ ታግሏል። በዚህ ጦርነት በኮሎኔል አንጀሊን የተመራው የጣሊያን ብሪጌድም ተሸንፎ የተማረከው ደብረታቦር ላይ ሐምሌ 1933 ዓ.ም በተደረገው ጦርነት ነበር። ሰትነው ጣሊያን ጉዳዬ ሰትነው ጣሊያን ጉዳዬ ሰትነው አበሻ ጉዳዬ ሰትነው ጣሊያን ወተወት ሰትነው አይነ ጥሩ ተኳሽ ሰትነው ዋያሌው አባት ሰትነው አላቅ የመቀሌ ሰትነው ምጽዋ ድረስ ሰትነው ቃኘው ነው የሚባለው ሰትነው የመኮንን ፈረስ ሰትነው ደብረታቦር በግርማዊ ቀዳማዊ ኃይለ ሥላሴ ዘመን የበጌምድርና ሰሜን ጠቅላይ ግዛት አካል ነበረች። በዚህ ወቅት የበጌምድር አካል የነበሩት ሊቦ፣ ጋይንትና ደብረታቦር አውራጃዎች ነበሩ። በደብረታቦር አውራጃ ስርም ፎገራ፣ እስቴ፣
ፋርጣና ደራ የሚባሉ ወረዳዎች ነበሩ። ከወረዳ አስተዳደር ስርም ምክትል ወረዳና ምስለኔ በመባል የሚታወቅ አስተዳደራዊ መዋቅር ነበር። ደብረ ታቦር በደርግ ዘመነ መንግስት ከ1981 ዓ.ም ጀምሮ የደቡብ ጎንደር አካባቢ አስተዳደር በመባል የአስተዳደሩ ዋና ከተማ ሆነች። አስተዳደሩም በአውራጃና በቀበሌ የተደራጀ ነበር። ይህች ጥንታዊት ከተማ ቀደም ሲል ከፋርጣ ወረዳ ጋር በአንድ ላይ ትመራ ስለነበር ከ1985 ዓ.ም በኋላ ግን የደብረ ታቦር ከተማ ከፋርጣ ወረዳ ተለይቶ የደብረ ታቦር ከተማ ወረዳ ምክር ቤት በመባል ትተዳደር ጀመረች። ደብረ ታቦር ከ1995 ዓ.ም ጀምሮ ደግሞ የደብረ ታቦር ከተማ አስተዳደር በመባል በከንቲባ መመራት ጀመረች። በዚህም ደብረ ታቦር በከንቲባነት የመሩት አቶ ባብያ አስፋው፣ አቶ አቻ ደምሴ፣ አቶ ቢያድግልኝ ሽፈራው፣ አቶ ቢሻው ሽመልስ፣ አቶ በላይነው መስፍን፣ አቶ ታደሰ ይርዳው፣ አቶ አበበ እምቢያለ፣ አቶ ወንዴ መሰረት፣ አቶ ባሻ እንግዳው፣ አቶ ደሳሌ በላቸውና በአሁኑ ሰዓት አቶ ደሴ መኮንን እየመሯት ይገኛሉ። ከላይ ጉና በ30 ኪሎ ሜትር ከታች ጣና በ50 ኪሎ ሜትር ርቀት ላይና በቀኝና በግራ ርብና ጉማራ ወንዞችን አቅፋ የምትገኘው ደብረ ታቦር ከባህር ወረድ በላይ 2200 ሜትር ከፍታ ላይ የምትገኝ ከተማ ናት። የከተማዋ የሙቀት መጠን ከ10 ዲግሪ ሴንቲግሬድ እስከ 18 ዲግሪ ሴንቲግሬድ ይደርሳል። የአየር ንብረቷም ወይና ደጋ ሲሆን አማካይ የዝናብ መጠኗም 1553.7 ሚሜ ይደርሳል። የከተማ መልክዓ ምድራዊ ገጽታ 14 በመቶ ሜዳማ፣ 20 በመቶ ተራራማ፣ 66 በመቶ ወጣ ገባ ሲሆን ከተማዋ ከአዲስ አበባ 667 ኪሎ ሜትር፣ ከባህር ዳር 103 ኪሎ ሜትር፣ ከጎንደር 153 ኪሎ ሜትር፣ ከወረታ 42 ኪሎ ሜትር፣ ከወልዲያ 300 ኪሎ ሜትር ርቀት ላይ ትገኛለች። ደብረ ታቦር ደብረ ታቦር በርካታ የቱሪስት የመስህብ ቦታዎች የሚገኙባት ሲሆን ከነዚህም ውስጥ ደብረ ታቦር ኢየሱስ ቤተክርስቲያን በቅርስ የበለጸገ፣ ደብረ ሲና ማርያም ቤተክርስቲያን በቅርስ የበለጸገ፣ ደብረ ሉላን መድኃኔዓለም ቤተክርስቲያን በቅርስ የበለጸገ፣ የተክለ አቋቋም የዝማሜ ማስመስከሪያ ዩኒቨርሲቲ ጸጉር ኪዳነ ምሕረት ቤተክርስቲያን በቅርስ የበለጸገ፣ ደብረ ዕንቁ ወይብላ ማርያም ቤተክርስቲያን በቅርስ የበለጸገ፣ መንበረ ብርሃን እናቲቱ ማርያም ቤተክርስቲያን በቅርስ የበለጸገ፣ መንበረ ንግሥት ልጅቱ ማርያም ቤተክርስቲያን በቅርስ የበለጸገ፣ ህሩይ ጊዮርጊስ ቤተክርስቲያን በቅርስ የበለጸገ፣ ጋፋት የኢንዱስትሪ መንደር፣ ሰመርና የአፄ ዮሐንስ አራተኛ ቤተ መንግስት፣ የአብነት ትምህርት ቤቶችና አሪንጎ የአፄ ሲሲኖስ ቤተ መንግስት ከበርካታ የቱሪስት መስህቦች መካከል ጥቂቶቹ ናቸው። ደብረ ታቦር የጥበብ ምድር፣ የነገስታት ከተማ